ከአመታት በኋላ ማለት ይቻላልና በእርግጥ ሰው ሳገኝ አኮራቸዋለሁ ክብር ብዬ ነው ማገኘውና ኧረ በቃ አበዛችሁ። አንድ ባለ ትዳር ወንድ በዚህ ናህል ያለው እንግዲህ እዚሁ ቃልቻታለኝ በጣም ደስተኛ እኮ ነው። በሴት ልጅ ህይወት ተጫወት። እንተ ምን አለብህ? ያቺን እያቃጠል ካንተ እዚህ ትደንሳለህ ሌላ ሴት ለማግኘት። ምንም ሼም የሌለው ምትገርም ነህ። ካሜራ ማን አሳያችሁ? ይላችሁ በሰዓቱ አንቺ ላይ ተጫወተ፣ ተጠቀመብሽ፣ ጣለሽ። ሌላ ሴት ጋር ደግሞ ሄደ። እሱ የእሱ ባህሪ፣ ይሄ የእሱ ባህሪ ነው። እና ምሳ እንበላና ወደ ቤት ሄዳለሁ። መልካም አብርሽ እንግዲህ ድራማውን ቀጥሏል። አሰላሙ አለይኩም ወራህመቱላሂ በረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? ወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ከይር። ለእናንተ ቃል የለኝም ወዶች። እየባላችሁበት አላህ ይጠብቃችሁ፣ ከይር ነገር ሁሉ ይቅጠማችሁ፣ ሸር ነገር ሁሉ ይራቃችሁ። ዛሬ ደግሞ በአብርሽ እና በአብርሽ ምን ልበሎች መንጋል በላችሁ ሴቱ ናችሁ በሴት ላይ እጃችሁን የምትቀስሩት ማለት ነው። ነገ እኔ ላይ ቢደረግ ነገ እኔ ላይ ቢከሰትሳ ብላችሁ የማታስቡት ማለት ነው። በጭፍን የምትፈርዱት ማለት ነው። በተሰፈርሽበት ቁና እያንዳንድሽ ትሰፈሪያለሽ ማለት ነው። ደግ አረገሽ እንዲያደረገሽ ብለሽ ጥሩ አመለካከት ትተሽ በስድብ እንትን የምትዩ ማለት ነው። እሱ አንድ ሴት ልጅ ራሷን ካስከበረች በር ስታንኳኩ እናንተ ካልከፈታችሁ ማንም በራቸውን በርግዶ ወይ ምናቸውን በርግዶ አይገባም። ለምን? ልብም ልክ እንደበር ነው ማለት ነው። አሁን እሱ ላይ ታውቃላችሁ፣ ኢትዮጵያ ላይ ያለውን ነገር ታውቃላችሁ። በተለይ በአሁን ጊዜ ወጣቶች፣ እኛ ሴቶች አብዛኛው የምንፈልጋቸውን ነገር እንግዲህ ለእናንተ አልነግራችሁም፣ ሁላችሁም ታውቃላችሁ። ከመቶ 10% ሴቶች 20% ሴቶች እንደዚህ አይነት ጭምልቅ ውስጥ የማይገቡ ናቸው እንጂ ያሉ 80%ቱ እንዳለ እንደዚህ አይነት ነገር የሚፈልግ ነው። ጥቅማዊ ብቻ ምድራዊ ነገር ብቻ የሚፈልግ ማለት ነው። እየተበለቃቀጡ ሽቀላ ነው የሚፈልጉት ማለት ነው። እና አብርሽ ልክ ያንን ድራማ ነው ያንን እቺ ጊዜዋን ነው እየተጠቀመ ያለው። አንዷን ሴት ይጠቀምባታል፣ በአንዷ ስራ ይጀምራል። ከዛ በኋላ የተወሰነ ወራቶችም አመታቶችም ያስቆጥራል። የአየሩ ሁኔታ እየቀዘቀዘ ሴት ደግሞ ደህና ገቢ የምታስገባለትን ደግሞ ይፈልጋል። እንግዲህ አሁን እንደምታዩት እንግዲህ ባለፈው እንግዲህ ሩታ ጋር ነው እንደዛ ፈፍ ሲሉ የነበረው ድራማ ሲሰሩብን ምን ሲሰሩብን ሲያጃጅሉን፣ ተጣላን፣ ምናል፣ ተፋታን፣ ተለያየን ሲሉ ከዛ በኋላ ፍቅር በመሀል መጣች። እኔ ያላንቺ መኖር አልችልም፣ እኔ ያላንቺ መቀንጠስ አለብኝ፣ ያላንቺ ምን አልተነፍስም፣ ምድሬሽ ሲል ነበር። ከዛ ደግሞ በኋላ ላይ ደግሞ ፍቅር አልቅሳ ሄደች። በቃ ያላንተ መኖር አልችልም ብላ ያኛውንም ድመቷንም አስለቅሳ ማለት ነው። ግን እናንተ ማለት ነው እምነታችሁ ይፈቅዳሉ፣ የኢትዮጵያ ባህል ይፈቅዳሉ እንደዚህ አይነት። እርግጥ ነው ማንኛውንም ሰው አቀራረባችሁ ነው እንዲወዳችሁም እንድትጠሉትም የሚያደርግ ማለት ነው። አሁን ምን አለ? ማንም ነው የሚወደኝ፣ እንደውም በግሬስ ይሄ ራሱ ሴቶች አያሳልፉኝም፣ ሰውን እያማለልኩ ነው፣ አንዳንድ ጊዜማ በመኪና ብሄር ነው የሚሻለኝ አለ አብርሽው። ምን ስለሆንክ ነው አንተ ሴቶችን የምታማልለው? ስንቱ በስራክ ነው በምንክ ነው ሴትን የምታማልለው? ስለ ምግባርክ ነው? ለእምነትክ ላይ ጠንካራ ሁነክ ነው ወይ? እናት አባትክን አክብረ ነው ወይ? እናንተ ማለት እኮ ለቤተሰቦቻችሁ እንኳን ክብር የሌላችሁ እኮ ነው። አይደለም ለኦዲየንስን ማለት ገንዘብ ብላችሁ ነው፣ ገንዘብ ስለምታገኙ እኮ ነው ኦዲየንስን እየሸቀላችሁ የምታጃጅሉት ማለት ነው። ምን ይሆናል? ስለ ምግባር ያለው ነገር አንድ 10 ኪሎ ፍርኖ ዱቄት ገዝታችሁ ዳቦ ደፍታችሁ እንደው ሌላ አንዳንድ ነገር አድርጋችሁ መታችሁ ቤተክርስቲያን ደጅ ላይ የሚቀመጡትን የተራቡትን የተጠሙትን በየመንገዱ ላይ የተቸገሩትን ብታበሉና ጽርቅ ከነሱ እጃችሁን ስማችሁ ተመረቃችሁ ብትሄዱ ነበር እንደዚህ ህይወት ሁሉ ምስቅልቅል አይሆንም ነበረ ማለት ነው። እናንተ ዱባይ ብላችሁ ዱባይ ለመዘነጥ ሄዳችሁ እናታችሁን አባታችሁን
እናንተ እንደኖራችሁ ዛሬ እናንተ እንደኖራችሁት አይደለም። እናት አባታችሁ እናንተን ያሳደጉት መከራቸውን አይተው በኩራዝ በጀርባ ውሃ ተሸክመው ወገባቸው እስከሚቆመጥ ቤት ለቅልቀው እንጨት ሰብረው በእጃቸው ፈጭተው በእጃቸው ወቅጠው መከራቸውን አይተው እናንተን ዛሬ እዚህ ላይ ያደረሱት ምርጥ ደጋግ ምርጥ እናትና አባታችሁ ናቸው። ይኸው መጀመሪያ ዓለም ላይ ከተሰጠክ ደስታ ሁሉ እናት አባትክ ናቸው የሚበልጡት። እናንተ እናትና አባታችሁን ጉልበት ስማችሁ ተመርቃችሁ በጎረቤት ተመርቃችሁ ላለመውጣት አይደል እንዴ ለፎሎና ለብር ለዶላር ብራችሁ ዱባይ ሂዳችሁ መርከብ ላይ ሰርጋችሁን ያረጋችሁ። ወላሂ እናንተ ሂዳችሁ እዛ መርከብ ላይ ሰርጋችሁን ከምታረጉ እንደው የኔ ቢጤ አለ አይደል የኔ ቢጤ ለጋሪ እንኳን ማይችሉ ማይከፍሉ ለብርና 3 ብር እነሱ ጋር አፈር ላይ ቁጭ ብላችሁ ሰርጋችሁን ብታከብሩ ኑሮ በእውነት ነው የምላችሁ የሰው ልብ ውስጥ ገብታችሁ አትወጡም ነበረ። እናንተ ግን ዛሬ እያያችሁ ያሉት ጸብራቃውን ነገር ነው። አንተ ዛሬ ሌላ ሴት ታመጣለህ፣ ሌላኛው ሴት ትቀይራለህ። ሩታ ላንተ ዋጋ ጥግ ድረስ ዋጋ ከፍላለች። እናቷን፣ አባቷን፣ እህቶቿን፣ ወንድሞቿን ትምህርቷን ጥላ አንተ ምርጫዋን አድርጋ ነበር የመጣችው። ስንት ኦዲየንሶቿ እየሰደቧት ለቤተሰብሽ ክብር የለሽም ምን የለሽም እያሉ ሙልጭ እያረጓት ያንን ተቻችላ አንተ ጋር ነው የመጣችው። ግን ዛሬ አንተ በጎን ያቺን ታስለቅሳለህ፣ በጎን ደግሞ ያቺን አስረግዘ ቤት አስቀምጠ ደግሞ እዚህ ጋር ደግሞ ከዚህ ጋር ሮማንቲክ። በጣም ሼም ነው። ሴት ልጅ እኮ መሰበር ማለት ለሷ ከባድ ነው። ሴት ልጅ እንክብካቤ ነው የምትፈልገው። ሴት ልጅ ቁማር አይደለችም። እናትክ ላይ እህትክ ላይ መደረግ የማትፈልገውን ሌላ ሴት ላይ አታደርግ። መቼም ከነዚህ ከሶስቱ ጋር አንሶላ ተጋፈተኝተሃል፣ እርግጠኛ ነኝ። ግን ምንድነው እያረክ ያለው? ይሄ ስለ ምግባረክ እንትን ይላል። ለስሙ ማተብ አንገት ላይ ያለ ማተቡን ትርጉሙን ወቀው መጀመሪያ ከተለያዩ ሴቶች ጋር አንሶላ ከመጋፈፍ በፊት ማለት ነው። አንተ ብር ስላለህ ብቻ ያቺን ታመጣለህ፣ ትጠርዛለህ፣ ታወጣለህ፣ እንደገና አንቺን ታመጣለህ፣ ትጠርዛ። ወዲንሶችማ በግ ናቸው አንተን የሚከተሉት። አንተን ሰብስክራይብ አድርገው የሚከተሉት በጎች